ወራቸው ቅሬታዎች አሉት። አሁንም እኛ እምነታችን ሰው ላይ ቢሆን ሰው የሆነው ኢየሱስ ላይ ነው እንጂ እንደዚህ አሁን ስጋ ለባሽ ላይ የምንታመነው እምነት የለንም። ነብዩን ፓስተሩን ሐዋርያን የሚበል የፈለገውን ታይትል ይለጥፍ እሱ አልሞተልንም፣ እሱ አያድነንም፣ እሱን ተስፋ እናደርግ። እኛ እንከን የሌለበት ንጹህ የእግዚአብሔር በግ በመስዋዕቱ የታረቅንበት መታረቂያችን የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ወደ እግዚአብሔር ቀርበናል። በዛ ነው ህብረት ልናደርግ የሚገባን እንጂ አሁን ፎከሳችንን አንስተን ከመስቀሉ ላይ አንስተን ግለሰቦች ላይ ካደረግን እንወድቃለን። በብሉይ ኪዳን ዘመን እስራኤላውያን ሲያጉረመርሙ እባብ ወጥቶ ነደፋቸው፣ ተቀጡ በእባብ እና ሁሉም እያበጡ ሊሞቱ ሲደርሱ ህዝቡ ሲጮህ ሙሴን እግዚአብሔር ሙሴን መጣና ምን አለው? የነሐስ እባብ ስራ ከፍ አድርገህ ስቀለው፣ እባቡን የሚመለከተው ሁሉ ከሚሞትበት ከእባብ መርዝ ይድናል አለው። እግዚአብሔር ከፍ አድርጎ ሲሰቅለው የተመለከቱት ሁሉ ከእባቡ መርዝ ዳኑ። እና ይሄንን ሐሳብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር በተነጋገረበት ምዕራፍ ላይ ሙሴ የነሐሱን እባብ ከፍ አድርጎ እንደሰቀለ የሰው ልጅ ሊሰቀል ይገባዋል አለ። አሁንም የስቅለት ወቅት አካባቢ ላይ ከመሆናችን ጋር ተያይዞ ኢየሱስ ከፍ ባለ በጎልጎታ ላይ የተሰቀለው የሁላችንንም የነደፈን እባብ አለ። የኃጢአት እባብ፣ የኃጢአት መርዝ እላያችንን ነድፎናል እና አሁንም ወደ መስቀል ላይ ወደ ተሰቀለው ወደ ክርስቶስ ኢየሱስ በመመልከት እሱ ላይ ብቻ ፎከስ በማድረግ ነው ኃጢአት ነድፎ ሊገለን አባብጦ ወደ ሞት ሊሸኘን ካለው ከኃጢአት መርዝ ልንድን የምንችለው። ስለዚህ ኢየሱስ ክርስቶስ ላይ ፎከስ ማድረግ ያስፈልጋል። ይሄ የኔ መልእክት አይደለም፣ የሐዋርያው ቅዱስ ጳውሎስ መልእክት ጭምር ነው። እነዚህ ሁሉ ምስክሮች እንደ ደመና በዙሪያችን ካሉልን ዕብራውያን ምዕራፍ 12 ላይ ካሉልን ቶሎ የሚከበንን ፈጥሮ የሚይዘንን ኃጢአትን አስወግደን የእምነታችንን ጀማሪና ፈጻሚ ክርስቶስን እየተመለከትን ሩጫችንን በትዕግስት እንሩጥ ይላል እና አሁን ማንን እንመልከት? ሚስተር ኤክስ የሚባል ፓስተር እንመልከት? አያስፈልግም። እሱ ገና ሯጭ ነው፣ ሩጫውን አልጨረሰም። አይጨርስ ራሱ መድኃኒዓለም ነው የሚያናቅ። ነብይ ከሌን እንመልከት? አንመልከት። ማንን እንመልከት? መመልከት ያለብን በመከራ ተፈትኖ በአባቱ ቀኝ በክብር የተቀመጠውን የእግዚአብሔር ልጅ ክርስቶስ ኢየሱስን ብቻ በማየት ነው መቀመጥ ያለብንና ፎከስ ማድረግ ያለብን የእግዚአብሔር ልጅ ክርስቶስ ኢየሱስ ላይ ነው ብዬ ነው ማስበው። መጽሐፍም እሱን ተመልከቱ፣ እሱ ነውርን ንቆ በመስቀል ታግሶ በአባቱ ቀኝ ተቀምጧል ስለሚል ማለት ነው። ስለዚህ ኢየሱስን ብቻ ወይዬ ግን የሚስተካከል ይመስላል ማለት አሁን ያለው ከዚህ በላይ እየተመሰቃቀለ ነው የሚመጣው። ቤተክርስቲያን የበለጠ ቻሌንጅ እየገጠማት ይኸውልህ አሁን ይስተካከላል ስንል ከአንተ አንጻር ነው ነገሮችን መባል ያለባቸው መቃኘት ያለባቸው። አንተ እግዚአብሔር ፊት በትክክል ቆመሃል ወይ ነው። አንተ ከእግዚአብሔር ፊት በትክክል ከእግዚአብሔር ጋር ህብረት እያደረግክ ነው። ከእግዚአብሔር ጋር ህብረት ስታደርግ ከእግዚአብሔር ጋር ህብረት የሚያደርጉ በንጹህ ልብ የሚያደርጉትን ሰዎች ታገኛቸዋል። አንተ ከእግዚአብሔር ጋር ህብረት ባላደረክበት የነሱን ነገር ማየት የለብንም። ዲፔንድም አያደርግበት እነሱ። አሁን እኔ እምነቴን ስለሚያሰድቡ ነው ቻሌንጅ ማደርጋቸው እንጂ እዩ ጩፋ አሰናክሉኝ አይደለም። እዩ ጩፋ እኔን ማሰናከል አቅም የለው። ሐዋርያ እንትና ምናምን የሚባሉ ሰዎች እኔን አያሰናክሉኝ። ግን እነሱን የተመለከተ ሌላ ሰው የምንናገረውን ወንጌል ላለመስማት ጆሮውን ስለሚደፍን እከሌም እያለ ልክ እንዳንተ ወደ ቸርች ላለመምጣት ማመከኛ ስለሚያደርጋቸው እነሱ እኮ ሐሰተኞች ናቸው። እነዚህ አካሄዳቸው መጽሐፍ ቅዱሳዊ ነው። እነሱን መመልከት የለብንም፣ ኢየሱስን መመልከት አለብን እላለሁ እንጂ በግሌ እኔ የሚያሰናክለኝ ፓስተር የለም። አቤላ ልንገራ አንድ ስትሰብክ ማለት ነው። ለምሳሌ ከውጭነት አለ ላይፍ ስታይል ነው ክርስትና ማለት። አሁን እኔ አይታለ ቅድሙን አይታለ አሁን እኔ ወደ ሌላ ነገር እኔን አሁን አይተህ መቼም እኔን አይተህ
ክርስቲያን ልሁን አትልም። ገብቶሃል? ላይፍ ስታይል ይመሰክራል። እና እንደውም የነዚህ ሰዎች ከነዚህ ሰዎች ጋር የሚከተሉት ምናምን ስታይ እውነት ይገፋል። ለዛ እንደ እንኳን ተሰብከ እንዲህ ዝም ብለህ ስታያቸው ራሱ እነሱን መምሰል ደስ ይላል። ኧረ አይልም። አሁን አንድ ሰው መጥቶ በዘይት ሽያጭ የከበረውን አጋንንት በእርግጫ የሚያወጣውን በየተለያየ ቦታ ላይ የሄደ በፖሊስና በፈረሳጀብ ሰዎች የሚቀበሉትን ታላቁን ነብይ እዩ ጩፋን ተቀበለው ቢለኝ አይመቸኝም፣ አልቀበልም። አሁን ግን እኔ ያመንኩት እየነገርኩ ያሉት ያመንኩት የተስማማኝ ንጹህ የእግዚአብሔር በግ ዮሐንስ ሲመለከተው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረለት ነውር ያልተገኘበት ከአብ ጋር ለዘላለም የሚኖር የነበረ ከአብ ወጥቶ የመጣ የእግዚአብሔር ልጅ ክርስቶስ ኢየሱስን ያመንኩት ተስማምቶኛል። ገባ? በቅድስና የቅድስና ምንጭ ነው፣ በንጽህና ንጹህ ነው። ገባ? በክብር የከበረ ነው፣ በስራ ተፈትኖ ያለፈ ነው። ገባ? በፍቅር እስከ ሞት ድረስ ያፈቀረኝ ነው። ከእኔ የሚፈልገው አንዳች ነገር ሳይኖር እሱ ሁሉን ለኔ ሰጥቶኛል። እሺ ፓስተር ሳላ እሺ። እና አሁን እኔ የተስማማኝ የነዛ ሰዎች ካራክተር ሳይሆን የኢየሱስ ክርስቶስ ካራክተር ነው የተስማማኝ። ኢየሱስን ነው ወድጄ ያለሁት። ገባ? ስለዚህ አይመለከተኝም ስለነዛ ግለሰቦች። ፋይት ማድረግ ባለብኝ መጠን ፊት ለፊት በአደባባይ ላይ ሰዎች በእነሱ እንዳይታለሉና ከክብር ጌታ ከክርስቶስ ኢየሱስ መንገድ እንዳይስቱ ልባቸው በእነዚህ ሰዎች እንዳይዘልና ከእምነት መንገድ ሸርተት እንዳይሉ እነዚህ ሰዎች ሐሰተኞች ናቸው ንቁ ብዬ የቻልኩትን ያክል እንተፋተፋለሁ፣ እግዚአብሔር በረዳ ይመጣል። ከዛ ባለፈ ግን እነሱን ስላላመንኩ እነሱን ያን ያህል እንትን አላደርጋቸው። ያንን ነው አይመስልም ማቲ? ምህረት ወናፍ የምትለውን ቃል ሰሞኑን በጣም ብዙ ሰዎች ይጠቀማቸዋል። ዝም በል አንተ ወናፍ ኢየሱስን ታውቀዋለህ ትለኛለች ምህረት የምትባል አንድ ኦዲየንስ። ባላውቀው እንኳን ያቀኛል። አይገርምሽም? እኔ ባላውቀው እሱ ያቀኛል። ደስ አይልም? በእግዚአብሔር መታወቅ ማቲ ድምፅ አይሰማም። ወይኔ እያወራሁ ነበር እኮ ጸልይልሃለሁ በርታ ቤላ እያለችህ። እሺ በእኔ በኩል ስለሆነ ቴክስቱ የሚመጣው ጸልይልኝ እና ማቲ አካውንት ውስጥ እየገባችሁ አዲስ የሚለቀቅ ለፋሲካ ቤዛ የሚል ዝማሬ አለ። ትሪለሩን ለቆታል። እሱን ሪፖስት አድርጉለት፣ ኮፒ ሊንክ አድርጉለት። ወንጌላዊ አማኞች እንደዛ አድርጉለት። ማቲ እንትናን እኮ አይቸው ኮሆስት አያውቅበትም መሰለኝ። አይ ቲንክ ማን ገስት አስገብቶም ኮሆስት እስቲ እንትና ጋር ኮሆስት ተቀበለው በልኝ አለም ጀርሚ ጋር ሄዳችሁ ኮሆስት ተቀበል። ማቲና አቤል አብረው ገብተዋል፣ አንተም ተቀላቀላቸው እየላከልን ኢንቪቴሽን በሉ። ካናለ ከነ ገስቶችክ መግባት ትችላለህ በሉት፣ ንገሩት እስቲ። እና ስለ ሰሞኑ ጉዳይ ምን ትላለህ? ይሄ አርቲስቱ በገነት ንጋቱ ላይ የዩቲዩብ ቻናል ላይ ወጥቶ የተናገረው ንግግር አለና ማስተባበያውን ሳየከው የሰጠውን ማስተባበያ። አው እዚህ ወርሺፕ ዞን የሚባለው እንትን ላይ የተለቀቀ አይቼ ነበር። ራሱ ፔጅ ላይ ተለቋል። ልጁ ራሱ ለቆት። አው ሰውየው ፕሮፌት ነው ምናምን ብሎ የተናገረው ማለት ነው። እና ፌስቡክ ላይ ነው ምናምን ያለው። አይምሮ ልክ ናቸው። አይምሮ ትክክል አይመስለኝም። እኔም ልጁ እንደዛ ነው የተሰማኝ። አይምሮ ትክክል አይመስለኝም። አመት ምናምን ያለፈ በሽታ አለበት፣ ታማሚ ነውና ከዚህም በፊት ገንዘብ ሲሰበሰብለት ነበረ። ከዛ የተነሳ ያው ህመምተኛ ምናምን የሆኑ ሰዎች ደግሞ ቸገራሉ።
ህመሙ ምን ከአእምሮ ጋር የተያያዘ ነው? ያው ይገናኛል እኮ ያው የሰው ልጅ ችግሩ ዞሮ ሰው ህመም ሲበረታበት ነገሮች ዙሪያው ያሉ ነገሮች ከእጁ ሲወጡ እንደዚህ አይነት ዲሉዥናል ይሆናል ብዬ አስባለሁ። ገባው። በጣም ብዙ ኬዝ እኮ ነው የጠራው። እኔ ገርሞኛል በጣም እንደውም ያ ሁላ ኬዝ ሲያወራ ማለት አሳዘነኝ። እኔ በትክክልስ ገጥሞት ከሆነ የሰውዬ ብዬ አስቤያለሁ። ሙሉ ቪዲዮ አንዳንድ ኬዞች ደግሞ ይጋጫል ሐሳቡ። አንዴ ታዋቂ ፓስተር ነው ያለው። ታዋቂ ፓስተር ቪዲዮቹን ባሳይሽ እንኳን የምታውቂው ፓስተር ነው እንደዚህ አይነት ነገር ያደረገኝ አለ። እሱ ደግሞ መጥቶ ማስተባበያ በሰጠበት ቪዲዮ ላይ ፌስቡክ ላይ ያለ ነብይ ነው አለ። ነብይ ነው ይላል፣ እዛ ጋር ፓስተር ነው ይላል። ከዛ ሙሉ ለሙሉ ደግሞ ያለን ኮንታክት እንትን አድርጎ ፎርማት አድርጎብኛል፣ አጥፍቶብኛል አይነት ነገር ይላል። እንደዚህ አይነት ያልተቋጩ ሐሳቦችን አምጥቶ በሚዲያ ላይ ራሱ ማስጣት ትክክል አይደለም። አንዳንድ ሰዎች ምን ነው የራሳችሁ ቄስ የሆነ ቄስ ግርማ የሚባል አንድ ሰው ያለ ምን ነው የራሳችሁ ቄስ ወጥቶ ያወራ የለ የኦርቶዶክስ ልጅ ስለሆነ ነው ወይ እንዲምትሉት የሚሉ አንዳንድ በቃ ጥምም ያለ ሐሳብ ያላቸው ሰዎች አሉ። ኦርቶዶክስ ስለሆነ አይደለም እንደዚህ ብዬ የተናገርኩት። በነገራችን ላይ ኦርቶዶክስ ስለሆነ አይደለም። ዛሬ አሁን አንድ የኦርቶዶክስ አባት የሚጫወት የልብሰ ተክህኖት የለበሰ አይ ቲንክ የታድሶ እንቅስቃሴ ውስጥ ያለ ግለሰብ ይመስለኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ውስጥ እንዲና እንዲህ ያለ እርኩሰት ይደረጋል፣ ገዳም ውስጥ ግብረ ሰዶሞች አሉ ብሎ እየተናገረ ያለ ሰው አለና እሱን ሰውዬ ያቀረብኩበት ምክንያት እሱም ሰውዬ መጠየቅ አለበት። በዚህን ያክል ደረጃ ተቋማትን ቤተ እምነቶችን ወጣው ከተናገሩ መጠየቅ አለባቸው። ይሄ ጉዳይ የኦርቶዶክስነት የታድሶነት የፕሮቴስታንትነት ምናምን ጉዳይ አይደለም፣ መጠየቅ አለበት ማንኛውም ሰው ወጥቶ። በተለይ ኢትዮጵያ ውስጥ እንደዚህ ይሄን ርኩሰት በተለያየ ጊዜ ላይ እንደምንጸየፈው እየተናገረ በእንደዚህ መጠን ወጥቶ በአደባባይ ማውራት የለበትም። ኬኩ እዚህ ቲክቶክ ላይ ያለ አንድ ኦርቶዶክሳዊ ልጅ ኬኩ የሚባል ወንድም ደግሞ ተመስገን የጌታ ልጅን ለምንድን ነው ዝም ያላችሁት የሚል ጥያቄ ጠይቆኛል። በተመስገን የጌታ ልጅ የዛን ጊዜ ይጠይቅ ምናምን ሲሉ ሰዎች ይቅርታ ቶሎ ጠየቅ። ይቅርታ አንድ ሰው ደግሞ ወጥቶ ከጠየቀ ያወራው ተሳስቷል እያለ አይደል? አንድ ሰው ሲያጠፋ ነው ይቅርታ የሚጠይቀው። የመሰረተ ክርስቶስ ቤተክርስቲያን አዳር ውስጥ ወንድና ወንድ ሴትና ሴት ብሎ ቤተክርስቲያኒቷን በሐሰት ተመስገን የጌታ ልጅ አሁን ወደ ኦርቶዶክስ የሄደው ልጅ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ የሄደው ልጅ ማለት ነው ወጥቶ ቀባጠር። ሲቀባጠር ብዙ ሰዎች ጉሮሮን ያዙት። ጉሮሮን ሲይዙት ይቅርታ ጠየቀ ቶሎ መጥቶ ማለት ነው። እዛ ይቅርታ ከጠየቀ ጠየቀ ነው። ያን ያህል ኢንፍሉዌንሻል አይደለም ተመስገን የጌታ ልጅ፣ ያን ያህል ተጽዕኖ ፈጣሪ ልጅ አይደለም። እዚህ ፕሮቴስታንት ቤት እያለ እነ ቀለም ወርቅ አይተንፍሱ እነ ዳጊ ምናምን መሳደቢያቸው የነበረ ልጅ ነው። መሳደብ ሲፈልጉ ብልግና መሳደብ ሲፈልጉ በተመስገን በኩል ነበር የሚያሰድቧችሁ። በቃ ያን ያህል እንትን ዩዝፉልም የነበረ አይነት አይደለም። እግዚአብሔር ሁሉንም ሰው ይወዳል፣ ሁሉም ሰው ለእግዚአብሔር አስፈላጊ ነው ብዬ አምናለሁ። ግን እነ ቀለም ወርቅና እነ ዳጊ ለመሳደብ ፕረስ የሚያደርጉት ልጅ ነው እንጂ ያን ያህል ኢንፍሉዌንሻልም በጣም ተጽዕኖ ፈጣሪ ሰው የሚሰማው አይደለም። እንደውም ኦርቶዶክስ ሲሆን በጣም ብዙ ሰው ተንጋግቶ ሰምቶታል። በዛን ያክል ደረጃ ተመስገን የጌታ ልጅን ፕሮቴስታንት እያለ ከቁብ የሚቆጥረው ሰው የለም። አሁንም በዛን ያክል ደረጃ ተጽዕኖ ፈጣሪ ነው ብዬ አላምንም። የማላምነው ለምንድን ነው ተመስገን ሲናገርና ገነት ንጋቱ ስትናገር እኩል አይደለም የሚያደርሱት ዳሜጅ። በነገራችን ላይ አረ እኩል አይደለም። እነ መንሱር ማን ነው እነ ሰለሞን ቦጋለ ሌሎቹም አርቲስቶች ከፊንቴክ ጋር በተያዘ በሰሩት ስህተት በተፈጠረባቸው ስህተት በተቀበሉት ገንዘብ የተከሰሱት እኮ ባላችሁ ዕውቅናና ዝና ተቀባይነት በኩል ህዝብ እንዲሳሳት አደርጋቸዋል ተብለው ህዝብን እንዲጭበረበር ምክንያት ሆናቸዋል። ምክንያቱም ኢንፍሉዌንሻል ስለሆኑ ሰዎቹ እነዚህ ተአማኝ የሆኑ ለዘመናት በድራማም በትወና በተለያዩ መንገዶች ተቀባይነት ያገኙ ሰዎች ስለሆኑ እነሱ ማስታወቂያ ሲሰሩ ሰው አምኖ
ገንዘቡን ኢንቨስት ያደርጋል። ማን ተቀባይነት ስላለው አርቲስቶቹ እነሱ ተቀባይነት ባላቸው ተቀባይነት ሰውን ወደ ስህተት ስለከተቱ ነው የታሰሩት እየተጠየቁ ያሉት ፍርድ ቤት ለፍርድ ቤት የሚንከራተቱት ማለት ነው። ስለዚህ አንድ አርቲስት ወጥቶ ሲሳሳትና እኔ ስሳሳት አንድ አይደለም። አሁን ለምሳሌ እኔ የምሰጠውን አስተያየት ቴዲ አፍሮ ቢሰጥ ቴዲ አፍሮ ዘፋኝ ነው። ቴዲ አፍሮ ቢሰጥ የበለጠ ኢንፍሉዌንሻል ስለሆነ የበለጠ ችግር ይፈጥራል ሐሳቡ። የኔ ችግር ፈጣሪነት ልክና እሱ የችግር ፈጣሪነት ልክ እሱ አንድ አይደለም። የጠቅላይ ሚኒስተሩ ሲናገሩ የሚፈጥሩት ኢምፓክት እና ወረዳ ላይ ያለ ባለስልጣን ሲናገር የሚፈጥረው ኢምፓክት አንድ አይደለም። አሁን እንትና እኮ ያበራል እኮ ማን ተመስገን እኮ የራሱን ያቅሙን ያክል እኮ አለው እኮ አቅም የራሱን እኮ አቅም አለው ያበራል እኮ የራሱን አቅም ገባችሁ? መብራት እኮ የኔን ቤት ሪንግ ላይ ታበራለች፣ የመንገዱን ፖል ላይ ያለው መብራት ያበራል፣ ደግሞ ፀሐይም ታበራለች። የብርሃናቸው መጠን ዝም ብላችሁ አስቡት። ስታዲየም ውስጥ ያለ መብራት ያበራል እኮ የሚያበሩት ግን የተለያየ ብርሃን፣ ስማቸው ግን መብራት ነው የሚባለው የሁሉ ወይም ብርሃን ሰጪ ነው የሚባሉት። እሺ እና ተሜ ያበራል፣ ግን የአብሪ ትል ያክል ነው የሚያበራው። አብሪ ትል እዛ አካባቢ ናት የምታበራው። እዛ አሁን እኔ እያበራ ያለሁት 156 ሰዎች አካባቢ ላይ ነው እያበራ ያለሁት። በቃ ከዚህ ውጭ የለም። ይሄ ደግሞ ቪዲዮ ሪከርድ ሲደረግ ደግሞ የሚሰማ ሰው ካለ የዛን ያክል መልእክት ይደርሳል። የሆነ ሰው ቢገባ ደግሞ በሺዎች የሚቆጠሩ ሰዎች ገብተው ይሰሙታል። ኢንፍሉዌንስ የምናደርጋቸው ሰዎች እንደ አቅማችን እንደ ተቀባይነታችን ይለያያሉ። እና እኔ ተመስገን ጴንጤ ሲሳደብ በቃ የሚያደርሰው ጉዳት እንደዛ ነው። የእኔ ልጅ እኮ ትመታኛለች ቤት ውስጥ በጨዋታ መካከል ሳናድራት ጓ ታደርገኛለች። አንድ ቦክሰኛ የሚያሳርፍብኝን ያክል ግን አታሳርፍብኝ። ምት ነው የሚባለው፣ ግን ጉዳቱ ያን ያህል አይደለም። ተመስገን ማለት ቁንጫ አንበሳ ላይ ስትሰነዝር የሚፈጥረውን ጉዳት ነው በፕሮቴስታንት ላይ ሊያደርስ የሚችለው። እውነቱን ቁንጫ ተናዳ አንበሳ ልዘንጥለው ስትል የምታደርስበት ጉዳት አለ አይደል? ትጎዳዋለች እኮ ግን ያን ያለ ህይወቱ አደጋ አትፈጥርበት። ያን ያክል ነው። እንዳቀማቸው ሰዎች እንዳቀማቸው ገብቶ በጣም አስረዷቸው አይደል? ስለዚህ ተመስገን ይቅርታ ሲጠይቅ በቃ ችግር የለውም ብላችሁ ነው የምታልፉት። ይሄ ግን አርቲስት ነው፣ እሷም አርቲስት ናት። ሚዲያቸው በደንብ ብዙ ሰይሰብ ሚዲያቸው ላይ ደግሞ ጉዳዩ በጣም ረጅም ጊዜ ነው የሚቀመጠው። ስለዚህ ይሄን ሰው በህግ መጠየቅ አስፈላጊ ነው። ኦርቶዶክስ ስለሆነ አይደለም እያጠቃን ያለን። ቄስ ግርማ የሚባል አለ፣ ዘላባጅ የሆነ ቄስ አለ። ሲፈልግ ወጥቶ ስለ ኦሮሞነት ያወራል። አሁን እኔ ሰው ቄስ ሆኖ እንዲህ ስለ ኦሮሞነት ስለ አማራነት ያወራል በመድኃኒዓለም ስም። እኔ በቃ ሰው አይምሮውን ሲወድቅ በ46 ቁጥር ጫማው ህሊናውን ሲረግጥ የሚፈጠርበት ጉዳይ የቤተ እምነት ሰው ሆኖ ብሔሩ ከእምነቱ ሲበልጥበት እንደዛ ነው። ዝም ብላችሁ ኢንተርቪውን ይዩትማ። ቄስ ግርማ የሚባለውን ግለሰብ ማለት ነው ብሔርተኝነት ውስጥ ያቦካል። ምን ላይ ያቦካል? ይሄ ሰውዬ መጥቶ ፓስተሮች ግብረሰዶም ፓስተሮች አሉ ምናምን ሲል በቃ ህሊናውን ጤነኛ እንዳልሆነ ያስታውቃል። አይደለም ሰኒ አይደለም። ኦርቶዶክስ እንደዚህ አይነት ከፋፋይነት ውስጥ አትግቡ። እኔ ትዝታው ሳሙኤል ኦርቶዶክስን ሲናገር የምጮኸው ትዝታው ሳሙኤል ኦርቶዶክስ ስለሆነ ነው እንደሚጮህ። እኔ ስንት ነገር አለ ኦርቶዶክስ ላይ ሲነገር እኮ ጥቼ እቃወማለሁ እኮ። አንተ በስውር ከማህበረ ቅዱሳን ደሞዝ እየተከፈለ ነው ብለው ወገኖች እስኪ ጠረጥሩኝ ነው ለኦርቶዶክስ ምጮህ። ለምንድን ነው እንደዛ ምጮኸው? ትክክል እንዳልሆነ በማህበረሰብና ማህበረሰብ መካከል መቃቃር እየፈጠሩ እንደሆኑ አንዳንድ ሰዎች በሃይማኖተኝነት ስም ስለገባ ያን ነገር ለወንጌልም ጸረ ወንጌል እንቅስቃሴ ስለሆነ ያን ነገር እቃወማለሁ እና ኦርቶዶክስ ስለሆኑ አይደለም። በነገራችን ላይ ልጁ ዝም ብላችሁ ተከታተሉት ኢንተርቪው። አምባሳደር ሰው ለብዙ ነገር አምባሳደር ይሆናል። እድሉ ይሁን እጣ ፈንታው አላውቅም። ይሄ ልጅ የህይወት የሴንሴሽን ኮንዶም አምባሳደር ነበር። እኔ ወሲብ አካባቢ ላይ ምን እንደሚዶለተው አላውቅም ልጁ። እውነቴን እኮ ነው ማቲ። እርሙን አምባሳደር ቢሆን የኮንዶም አምባሳደር የነበረ ልጅ ነው። ከዛ ላይ ነው ማውቀው። ከዛ ቀጠለ ደግሞ ከ8 ወር በፊት ራሷ ገነት ንጋቱ ኢንተርቪው ላይ የሰጠው አስተያየት አለ።
በጣም ብዙ ገንዘብ ቀርቦልኛል ለስራ ምን ስራ ነው ስትለው ፖርኖግራፊ እንድሰራ አለ። አሁንም እዛ ወሲብ አካባቢ ነው ጥያቄ የሚቀርብለት ገባ። ከዛ ፓስተሮች ምናምን ደግሞ እንደዚሁ ለወሲብ ደግሞ ጠየቁኝ ይላል መልሶ ደግሞ ማለት ነው። እና ወሲብ አካባቢ ላይ እንደዚህ ከኮንዶም እስከ ግብረ ሰዶም ምን እንደሚያደርግ አላውቅም ሰውየው። እንዴ ሌላ ህይወት የለም እንዴ? ሌላ ህይወት የለም። አይ ግን አቤላ አንድ ሐሳብ አለኝ። ጀስት ይሄ ልጅ ትንሽ አይምሮ ታማሚ ከሆነና ጤናማ ካልሆነ ይሄ ደግሞ ግብረ ሰዶማዊነት እንዲበዛ እንዲስፋፋ የሚያደርጉ ግሩፖች እኮ አሉ እኮ ኢትዮጵያ ውስጥም አሉ፣ ከውጭም አሉ። ገንዘብ ይመጣል፣ ያው እናውቃለን ሁላችንም። እነዚህ ግሩፖች አስተያየት እናሰጭ መጣቂ ከሆነ ጠቁሚ። እንደዚህ እናውቃለን ምናምን አትበሉ። ሩመር አለ፣ ወሬ አለ በይ። ወሬ ሩመር ካወቅሽማ እንጠይቅሻለን አንችልም። አሁን እናውቃለን እኮ ጉድ ያፈለኩ ምንድነው የምታውቁት? መጣቆ ልጅ እየጮችብኝ ነው። ቀጥይ ግን እናውቃለን ምናምን አትበይ። ካለ ለፌደራል ፖሊስ ሄደሽ መጠቆም ነው ያለብሽ። ልጅ እየጮኸች ነው። በማንኛውም ማለት ሜቢ ሐሳብ ነው በቃ ልጅ እየጮኸች ነው ትላለች። እሺ ቀጥይ። እና ከዛ አንፃር ይመስለኛል ማለት ምንድነው አይምሮ በሽተኛ ከሆነ ጤናው ላይ ችግር ካለ መጠቀሚያ አድርጎትም እንዳይሆኑ ነው። ግን እኔ ከልጁ ይልቅ አሁን ገነት ላይ ነው። ትክክል አይደለችም። ጀስት እሷ ትልቅ አርቲስት ናት፣ ብዙ ተከታይ አላት፣ ብዙ ህዝብ ተቀብሏታል ኦሬዲ። እሷን እኮ የሚከተል ህዝብ እኮ ብዙ እኮ ነው አይደለም እንዴ? አሁን እኮ ትልቁ ችግር ምንድነው ተከታዮች ያሏቸው ከላይ ሲያጠፉ እነዛ ከታች ያሉት ደግሞ ሁሉንም ይዞ ነው የሚሄዱት። እንግዲህ ያ ነው ትልቁ ችግር ማለት ነው። እሷ እንደዚህ ባለ አርስት ላይ ይሄ ልጅ መቅረብ አልነበረባትም። እንግዲህ ለምን እንዳደረገች ራሷ ታውቃለች። ባይዘው ምንድነው ነገሮችን ያው እግዚአብሔር ይቅር ባይ አምላክ ነው። እኔ ይቅርታ የጠየቀበትን አይቻለሁ። የሆነ ቤት ላይ ተሳስቻለሁ ይቅርታ ምናምን ብሏል። እንግዲህ ስህተት ከሆነ ደግሞ ይቅርታ ካለ መተው ነው ማለፍ ነው በዛ ብዬ ነው ማስበው። አሁን መከሰሱ መታሰሩ ምንም እኮ አይደለም። ትልቁ ነገር እግዚአብሔር ይቅር ብሏል፣ እሱ እንድማር ማድረግ ነው። ከተማረ ካወቀበት ይሄ ሰው በቃ መተው ነው። ምንም ደረቅ ነገር አይኖርም ብዬ ነው ማስበው። አዎ ግን እቺ አርቲስት የምትባለው ገነት ንጋቱ ትክክለኛ ሰው አይደለችም። አንደኛ ሙያውን ታውቃለች ብዬ አስባለሁ። ምን እንደሚፈልግ ታውቃለች ብዬ አስባለሁ። እንደዚህ አይነት አንድ ቤተ እምነት ላይ የሚያነጣጥር ሐሳብ ይዞ መጥቶ ፓስተር የሚባል ነገር ጠርቶ ሲያቀርብ አትሊስት ከፕሮግራሙ በኋላ እኮ ማሰብ ትችላለች። ባንዴ ላይቭ እየተላለፈ ያለ ነገር ቢሆን ቶለሬት እናደርጋለን። ግን ቁጭ ብላ እኮ ማሰብ አለባት የሰራችውን ፕሮግራም። ይሄ ሐሳብ መውጣት አለበት፣ ኤዲት ይደረጋል፣ ይሄ መውጣት አለበት፣ ይሄ አያስፈልግም ይባላል። እሷ ከነ ግሳንግሱ ከዩቲዩብ የተወሰነ ነገር አገኛለሁ ብላ መነጋገሪያ ለመሆን እሷ እርግጠኛ ነኝ ደግሞ የሄደችበት መንገድ ራሱ ያው ፓስተር ምናምን ብላ ጠቅሳ ስታወራ በዚህ በኩል እኔ ኦርቶዶክስ ስለሆንኩ ኦርቶዶክሶቹ ከለላ ይሆኑኛል ለዚህ ንግግር የሚል ሐሳብ ይዛ ነው ማንንም ምንም አያመጣም ብላ የለቀቀችው። ስለዚህ ሃይማኖታዊ የሆነ ምሳቤ ያላት ማለት ነው። ሰውን እርስ በርስ የማጋጨት የማከፋፈል በዛ ውስጥ የምትጠቀመው ጥቅም ካለ የመጠቀም ትልልቅ ልጅ አላት። አሁን ትልቅ ሴት ልጅም አለቻት። እኔ አይቻለሁ ቪዲዮ ላይ አይ ቲንክ 2 ልጅ ያላት ሰው ነች። ልጅ የወለደች ልጅ ያደረሰች እድሜዋን በጣም ትልቅ ነው። የድሮ አርቲስት ነች በጣም በእውነት እና ከሷ እንደዚህ አይነት ነገር አይጠብቅ። አይ ትልቅ ስህተት ነው እሷ የሰራችው። ባይሆን እንደውም እሷ አቤላ ሚውት ነው ማስበው። ምክንያቱም ልጁ ይብን ይቅርታም እኮ ጠይቋል። እሷ ይቅርታም አልጠየቀችም መሆን አለባት። አይ እሷ በህግ ነው መጠየቅ ያለባት። በጣም ልክ ነሽ። እሱ ይቅርታ ሳይሆን የሆነ ደግሞ ድጋሚ ደግሞ ዘላበደ። እኔ እኮ የምር መስሎኝ ነበር ሰውየው ፕሮፌት ነው አለ እዛ ፓስተር ነው ብሎ ከዛ ተመልሶ መጣና ደግሞ
ቴክስት ነው ያደርግልኝ የነበረው በፌስቡክ ነው ምናምን አለ። የማይሆን ነገር ውስጥ ገባ። ስለዚህ ተመለስክ መታ በዚህ በኩል በር ዘጋችብንና እኔና ጩጫዋ በዛ በኩል ዞር ስገባ እሷ ደግሞ እዚህ ገብታለች። ጉዳይ ማለት እየተለማመደች ነው እንዳንተ ያው ታፕ የኔ ኮመንት አንተ ጋር አይታይማ? አይታይም። ወይ ገብተው አንተን ቢጠይቁ ጥሩ ነው። ቶቶ እኔ እኮ የሰው ሁሉ ጥያቄ መልሳለሁ እኮ አላልኩ። እኔ እኮ በህይወቴ ብዙ ጥያቄ ያለብኝ ልጅ ነው። ጨምረህ ትጠይቀኛለህ እንዴ? አይ እንደዛ ሳይሆን የፋሚሊ ጥያቄ ነው። አይ ተው፣ የፋሚሊ ጥያቄ ወይ ባለቤትህ ወለደች ወይ ምናምን? ወልዳለች። ለማንኛውም ሄደን እሺ፣ ዝም ብለሽ እንትን ላኪ በውስጥ በኩል አንድ ፍሬንድ ያለ በየአመቱ ነው የሚወልደውና አካውንት ልላክ አትምጣ ይላል። መቸገር የለብህም እዛ ድረስ ምን አመጣህ ምናምን ኤክስፒሪየንስ ይኖር እንደዛ ትራንስፖርቴሽኑን አንዳንድ ነገር ደምሮ መላክ ነው። እንትን ቆይ ስልክ ላንሳና እንመለሳለን። እሺ በሉ። ለማንኛውም ሌላ ጊዜ እኔ ልውጣቸው። እሺ ሰላም። ኤዱን ልክልሻለን ላንቺም ኤዱ ኤርትራ ላንቺም አካውንት እንልክልሻለን። መልፋት አይጠበቅብሽ። የማመስናት የወለደችው ያንተ ያቤላ? አይ ያቤላ ወልዳለች ከማለት? አዎ 1 ወር ምናምን። አይ እንደዛ ከሆነማ ያው እኛ ምን ጠይቃለን? እኛ በአካል ነው የምንጠይቀው እንጂ አካውንት አይላክልንም። ኧረ እኔም ለጨዋታ ነው። አይ ገብቶ ጨዋታ ነው ለጨዋታው። አይ የኤደን አካውንት ያው ኤርትራ ስለሚል ከኤርትራ ድረስ ፕሌን ምናምን እንዳትቆርጥ ለሷ በማሰብ ነው። እውነት አቤላ እንግዲህ ባለቤቴን እንጠይቃለን ሌላ ጊዜ። ቻው በቃ ሰላም ሁኑ። ለማንኛውም አንተ ቤትም አደራል ተባለው ሰላም ሁኑ። አሜን። በጸሎት እንተሳሰብ፣ በምድራችን እንጸልይ፣ ለትውልዱ እንጸልይ። እግዚአብሔር ይርዳል። ሰላም ነው ተጉዬ። እሺ ቴንክ ዩ። እንትን አሁን ማን ነው ዶክተር ስዩም አንቶኒውስ በተደጋጋሚ ወጥቶ እንደዚህ ሰውን ከማንቃት አንጻር እንደዚህ አይነት ንግግሮች ይናገራል በየሚዲያው እየዞረ በተለይ ግብረ ሰዶሞች ጋር ተያይዞ ፓስተሮች ወደሱ እንደመጡ ምናምን ማቆም እንደተቸገራቸው ነው በተለያየ ቦታ ላይ ይናገራል። እና እኔ ይሄ በሙያዊነት ሰበብ ወንጀልን መደበቅ ነው ብዬ ነው ማምን። እነዚህ ሰዎች ሳይኮሎጂካል ትሪትመንት ያስፈልጋቸዋል፣ ስፒሪቹዋል ትሪትመንት ያስፈልጋቸዋል አምናለሁ። በተለይ መውጣት የሚፈልጉት ሰዎች እንደዚህ አይነት ነገር ውስጥ የተዘፈቁ ሰዎች መውጣት ከፈለጉ በደንብ እንትን መባል አለባቸው። ግን መርሳት የሌለብን ነገር ወንጀልም ጭምር ነው ኢትዮጵያ ውስጥ እንደዚህ አይነት ነገር ማስፋፋት። ወንጀል ከሆነ ደግሞ በወንጀል ደግሞ መቀጣት ያለባቸው ሰዎች አሉ፣ ፐርፐዝሊ ነገሩን የሚያስፋፉ ሰዎች ማለት ነው። እና ኖርማላይዝድ ደግሞ የማድረግም ስራ እየተሰራ ስለሆነ ድሮ ትዝ ይላችኋል የሆሊውድ ፊልም ስናይ ወንድ ለወንድ ምናምን ስቅጥጥ የሚልህ ወንድ ለወንድ ካለበት የምታቋርጥ ከሆነ ልክ የሆነ ወቅት ላይ ስፓርታከስ የሚባል የድብድብና ሌላም ጉዳይ ያለው ፊልም ያመጡልሃል። ከዛ በኋላ ወንድና ወንድ ደግሞ በጣም የሚያናድደው እንደዚህ አይነት ችግር ያለባቸው ካራክተሮች ደጎች ናቸው፣ የዋህ ናቸው፣ ለሰው የሚደርሱ ተደርገው የሚቀረጹት። አይምሮ ውስጥ ይሄንን የግብረ ሰዶምን ሀሳብ ስታስብ በጣም የዋህ ደግ እንደሆኑ ይሄ አይምሮአዊ ስብዕናቸው በጣም በቃ ጥሩ እንደሆነ ተደርጎ እንድትሳልብን የምትደረገው። ስለዚህ ኖርማላይዝድ የማድረግ ስራ ነው ሚዲያ ላይ እየተሰራ ያለው። ደጋግመህ 9-10 ጊዜ የምትነግረን ለምንድን በቃ 43 አሁን ስዩም አንቶኒዎስ እያለን ያለ ነው 43 ሰዎች ጻፈ በስም ደረጃ ላይ። ስሙን ለኛ አይደለም እኮ 43 ቁጥር መንገር ያለበት ፌደራል ፖሊስ ሄደ መስጠት ነው ያለበት 43ቱን ስሞች ማለት ነው። ከዛ እነዛ ሰዎች እያስፋፉ ናቸው ተጠቂ ናቸው የሚለው መንግስት ራሱ ወስኖ
ማገገሚያ መግባት ያለበት ማገገሚያ ገብቶ ሳይኮሎጂካል ትሪትመንት የሚያስፈልገው እንደዛው ትሪትመንት ተሰጥቶት መውጣት ከቻለ የሚወጣበት መንገድ ነው መፈጠር ያለበት እንጂ እንደ ሱፐር ሂሮ 46 ስም ተጻፈልኝ 43 4 ሰዎች አቃለው 8 ሰዎች አቃለው ምትል የእርዳታ ድርጅት ነው እንደምታውቀው አንተ ምንድነው ኤጀንሲ ነው እንደምታውቀው አንተ ያው አቃለው እያልክ እኮ ያለው ኢትዮጵያ በኢትዮጵያ ወንጀል የሆነን ጉዳይ እኮ የሚያደርጉ ሰዎችን አውቃለሁ እያልክ ያለው እና በጣም በትክክል ማስታወቂያ እየተሰራ ነው ያለው በየሚዲያው ማለት ነው እና ደግሞ በተለይ እዚህ ሶሻል ሚዲያ ላይ የሃይማኖት ጣልነት በጣም በስፋት ነው ያለው ታውቃላችሁ ኦርቶዶክሱ አለ ፕሮቴስታንቱ አለ በተለይ በኦርቶዶክስ እና በፕሮቴስታንት መካከል ያለው መገፋፋት ጤናማ አይመስልም ሁለቱ መስቀል ላይ የተሰቀለ ኢየሱስን የሚያምኑ አይመስሉም በቃ መገፋፋት አለ መሃል ይሄ የትምህርት ልዩነቱ ጉዳይ ላይ የሚወራው አይደለም እኔ እያልኩ ያለው ትምህርትን በጤናማ መንገድ ማውራት ትክክል ግን በቃ በደንብ የመጠላላት ነገር አለ ደስ ይያለው በቃ አንዳንድ ፕሮቴስታንት ሞኝ ፕሮቴስታንት የሚሰማው ገዳም ውስጥ እኮ አሉ እንደዚህ ይደረጋል ሲባል ደስ ይያለው በቃ ኦርቶዶክሱ ችግር በቃ እንደተገኘ አድርጎ ችግሩ የጋራ ችግር ነው ብራዘር የጋራ ችግር ነው ወንድ ልጅ ወልደሃል የምታስተምረው እዚሁ ትምህርት ቤት ውስጥ ነው ትምህርት ቤት ውስጥ አስተማሪዎች አሉ እያለ የሆነ ሰው ኢንተርቪው ላይ ያወራ ነው አንተ ትምህርት ቤት ልጅን ትምህርት ቤት ያስመዘገብክበት ትምህርት ቤት ቢሆኑ ሲያመምህር ያለው ያ ዳይሬክተር ያለው አንተ ቸርች ልጅህን የላክባት ቸርች ውስጥ ያለ ፓስተር ቢሆኑ ያን ነገር እያደረገ ያለው ገባ እንደ ኖርማል ነገር ቁጭ ብለን መስማት ያለብን እንደዚህ ነገር ያወራል ቀባ አድርገን መስጠት ነው ያለብን አንድ ሴት የምትቀባጥራለች ነብይ ነኝ የምትል እዚህ ብርሃን ቲዩብ የሚባል ቲዩብ ላይ የከሸፉ ስነ ልቦና ተጠቂዎች የሚቀርቡበት አንድ ቲዩብ አለ ብርሃን ቲዩብ የሚባል በቃ የከሸፉ የተሰባበሩ ሰዎች ናቸው የሚቀርቡት የተሰባበሩ የከሸፉ ሰው እቺ ሴትዮ ቀርባ ምን ትላለች በመንፈስ የተገልጦልኝ ሴትዮዋ ላይ ያለው መንፈስ ወንድ ነው በቃ እንደ ወንድ ነው ሴቶች ጋር እንድትገናኝ ያደርጋታል አይኔ ተከፍቶ አየው ምናምን ትላለች ራሱ ሚዲያው ላይ ራሱ አይኗ በደንብ ያልተከፈተ ሴትዮ የስጋ አይኗ ስለ መንፈሳዊ ነው አታወራልናለች ከዛ እናምናታለን በቃ እሷ ነብይ ናት ምትለን ሁሉ ልክ ነው ቁጭ ብለን እኛ ተከፈተላት አየች ምን አያለን ከዛ ተነግረናለች እንደዚህ ሴቶች አሉ ወንዶች አሉ እንዲህ የሚደራረጉ ከዛስ የሷ ንግግር ይቆረጥና የሆነ ሃይማኖት ፕሮቴስታንትን የሚጠላ ኦርቶዶክስ ይለጥፍበታል በየመንገዱ ኢየሱስ እያሉ የሚሰብኩ ወደዚህ እየጣሩክ ነው ብለው ይጽፉበታል የሷ ቁራጭ ቪዲዮ ላይ ማለት ነው አየ ጥላቻ ነው እየተደረገ ያለ ከዛስ እናት ቤተክርስቲያን የምትላት ይሄንን ነው ይላል ደግሞ ጴንጤ ኦርቶዶክስን የሚጠላ ጴንጤ ነው የሚመጣን ስለዚህ ሙቪዎች ላይ እያንዳንዱ ነገሮች ላይ የምትመለከቱት ነገር ላይ እየተሰራ ያለው አይምሮአችን ውስጥ ኖርማል እንዲሆን ነው እኔ አሁን ትራምፕ ብዙ ችግር ያለበት መሪ ነው በጣም ካከበርኩት አንዱ ነገር የግብረ ሰዶሞች ላይ የሚወስዳቸው እርምጃዎች በጣም የሚያዝናናኝ እንደ ሀገር ማለት አሜሪካ ሀገር እንኳን ዋይት ሃውስ ውስጥ የነሱ ባንዲራ ይውለበለብ ነበር አውርዶታል ታውቃለህ አይደል እንደ ሙዚየም የሚገለገሉበትን ቦታ አስወጥቶ ዘግቶባቸዋል በቃ አይቻልም ከወትደርና ውስጥ አውጥቷቸዋል ትውልድ የሚያመክን ነው አስበቋ ወታደር መሳሪያ ይዞ ለእናት ሀገሩ የሚዋደቅ ወታደር ወንድ ሲያይላጩ የሚዝረበረ እንዴ በእንዲ ሊተኩስ ወደ ጠላት ወታደር ሊተኩስ ብሎ ሊማለሉሉ ይችላል በቃ አየር ላይ ይሄ ሀገር አይጠብቅም መቀመጫውን ያልጠበቀ ሀገር እንዴት ይጠብቃል ወዳጆቼ እንዴ ሰውየው ይሄ አሁን እዚህ ጋር የሚቀባጠረው ሰውዬ በጣም ያሳዝናል በቃ ያደረገውም ነገር ምናምን እንትኑም ይሄ ሰውነቱ ምናምን በህመም ምክንያት እንደመጣ ይሰማኛል እንደታመመ ስለተናገረ አሳዝኖኛል ግን በጣም ያሳዝን ስለዚህ እንደ ቀልድ አትዩድ አሁን ማህተብ አንገቱ ላይ ስላደረገ አይደለም እኔ ማህተብ ያደረገ ሰው ሳይ ወዳጆች ቪዲዮ አልሰራ ማህተብ ያደረገ ሰው ሳይ ጠላት አይታየኝም አንድ በኢየሱስ የሚያምን ሰው ነው የሚታየኝ እኔ ክር ያደረገ ከዛ መስቀል ያደረገ ሰው ሳይ እኔ አላደረኩ አይታችኋል የኔ ሌጣ እና ያደረገ ሰው ሳይ ግን ኢየሱስ እንደተሰቀለለት የሚያምን አንድ ክርስቲያን ነው የሚታየኝ እንጂ ያን ያህል እኔ ጠላት አይታየኝ መስቀል እኔ ቪዲዮ ለመስራት የተነሳሳሁት እንደዚህ አይነት ነገር እየተለመደ ከመጣ በተለይ የፕሮቴስታንት ቤተ እምነት
ውጭ ፈረንጆች ሀገር ላይ ባስገዳጅ ሁኔታን በአንዳንድ ስምምነትም የተቀበሉ አካላቶች አሉ እዛ ውጭ ሀገር ማለት ነው። ሁሉም ግን ተቀበለዋል ማለት አይደለም። አሁንም ድረስ እየተገፉ ያሉ ፈረንጆች አሉ አደባባይ ላይ ይሄን የሚቃወሙ። አንድ ካናዳዊ ሰባኪ ትዝ ይላል፣ ጥቁር ሰባኪ ኢትዮጵያ ውስጥ መጥቶ ሰብኳል። ካናዳዊ ጥቁር በመካከላቸው እየሄደ በሆሞሴክሹዋሎቹ መካከል እየሄደ ይተፉበታል፣ ይደፉበታል። አዎ ዴቪድ የሚባል በጣም ነው በቃ የሚቃወማቸው። አሁን ይሄ ሰውዬ ፕሮቴስታንት ነው። ይሄም ሰውዬ በአሁን ሁሉም ፕሮቴስታንት ዓለም ላይ ያለ ፕሮቴስታንት ይሄን ጉዳይ እንደተቀበለ ማሰብ ትክክል አይደለም፣ ትክክል አይደለም። የተቀበሉ አሉ፣ ይኖራሉ፣ በደንብ አሉ። ግን በዛው መጠን ደግሞ ያልተቀበሉ የናቁ የተቃወሙ ሰዎች አሉ እና ሁሉንም አንድ ላይ መፈረጅ ከጥላቻ የሚመነጭ እንጂ እንትን አይደለም። በተለኛ ኢትዮጵያ ሚስቱ ናት። ኢትዮጵያ ራሄል ባለቤቱ ኢትዮጵያዊ ናት። ባለቤቱ ኢትዮጵያዊ ናት እና ኢትዮጵያ ውስጥ እንደዚህ አይነት ነገር መስፋፋቱን በደንብ መቆም አለብን ብዬ አስባለሁ። ጀርሚ መጣን። አንድ ቁጥር ጻፈልኝ እስቲ። አይመስልም ወንድም ጠንበለ? እውነት ነው፣ ልክ ብለሃል። ኧረ ቆይ ላሰማ በእናትህ፣ ይሄ ቄስ ግርማ የሚያወራውን ቆይ ላሰማ እስቲ። እኔ አልሰማሁም። ፊስቱላ የያዛቸው አሉ አላለም? ፊስቱላ የማህፀን ህመም አይደል እንዴ? ፊስቱላ ምን ንገሩኝ እስቲ፣ ህክምና ላይ ያላችሁ ሰዎች ፊስቱላ የማህፀን ህመም ነው ወይስ የመቀመጫ ህመም ነው? ንገሩኝ። እኛ በዛ ነው የምናውቀው፣ ግን ነው አላ ወንዶችም እኮ ፊስቱላ ይዛቸዋል ማለት ማይፀን ብቻ አይደለም። ቦዝ ማለት ስለማቅ ነው። ፊስቱላ እኮ ማለት ምንድነው? ይሄ ምን ልበል፣ ሰገራና ሽንት መቀላቀል እኮ ነው። ያ በሴቶች ላይ ፊስቱላ የያዛቸው ፓስተሮች አሉ አለ እኮ በኢየሱስ ክርስቶስ አያስቅም ማለት ያው ጌይ ከሆኑ እንደዛ የሚጠቀሙ ወንዶች ከሆኑ እኮ እንደ ዳይፐር ምናምን እኮ ነው ውጭ ሀገር የሚጠቀሙት። እኔ በትክክል አውቃለሁ። ለምን መሰለኝ እብነ የዳይፐር ማስታወቂያ ምናምን ውጭ ሀገር በብዛት የምታዋውቀው ለምንድን ነው? ለዛ ነው። ወንዶቹ ፊስቱላ ይዛቸዋል። ስለዚህ ሽንታቸው መቆጣጠር አይችሉም። ቁጭ ብለን እንግዲህ ፍርድ ቤት ታውቃላችሁ፣ የሆነ ዝም ብላችሁ ትጠብቃላችሁ አይደል? ችሎቱ እስከሚጀመር ምናምን ስትጠበቅ፣ ያው ሴቶች ደግሞ ሲሰባሰቡ ወሬ አለ እና በጣም የገረመኝ ብዙ ሴቶች እኔም በፍቺ ምክንያት ነው የሄድኩት ከልጆቼ አባት ጋር። አሁን ሌላ ባል አግብቼ ነው ያለሁት እና ከመጀመሪያ ባለቤቴ ጋር በፍቺ ኬዝ ነው የሄድኩት። ጀስት የዛሬ 15 ዓመት ማለት ነው። እሱን ታሪክ ነው ማውራላችሁ። እኔና ባለቤቴ ያልተስማማ ነው በሌላ ምክንያት ነው እንጂ በዛ ምናምን አይደለም። ሄደን ቁጭ ብለን አንቺ በምንድነው ከባልሽ ጋር ልትፋቺ ፍርድ ቤት መጣሽ? አንቺ ለምንድነው እናወራለን። የኔ ባል እንዲበድሎኝ እንዲያርጎኝ አዋሳ ነው ስኖር የነበርኩት እና ከዛ በኋላ ነው አዲስ አበባ የመጣሁትና ግን ብዙዎች እውነቴን ነው የምላችሁ በቃ በጣም ራሴን እስከሚጠላ በቃ የሰማሁት ነገር እዛ ጋር ብዙዎች የሚያወሩልኝ ምንድነው ባለቤቴ 2 ልጅ ወልደናል፣ 3 ልጅ ወልደናል፣ ከየት እንዳመጣ አላቅም። ይሄ የፈረንጅ ፊልም እያየ የሴክስ ፊልም እያየ ምን እያለ በዛ ካላደረኩሽ በፍንጥጣ ካላደረኩሽ ብሎ በቃ በዚህ አልተስማማንም ይላሉ አንዳንዶቹ ደግሞ እሺ ይሁን እንደው ትዳሬ ከሚፈርስ እውነቴን ነው የምለው። ለምን መሰለህ አቤላ አንተ ብዙ ሰዎችንም ስለምታስተምር ነው ይሄን ችግር አለ ለማለት ነው። በቃ ምን እንደሆነ ታውቃለህ? ከባድ ነው ኢትዮጵያ ውስጥ እኮ ያለው ነገር አናውቀውም እንጂ ከዛ ደግሞ ሌላው ምን ትላለች ወይ እኔማ እሺ ይሁን ብዬ ሞከርኩኝ የተወሰነ ጊዜ ግን አልቻልኩም። በቃ ታመምኩ። ይቀደዳል። ገብቷል። እዛ ጋር በጣም ጠንካራ ቦታ ነው። እንደማይጸን አይደለም። አሁን የሴቶች የኛ ማይጸን ስስ ነው።
የሚለጠጥ ነገር ነው። እሱ ግን የሚለጠጥ ነገር እኮ አይደለም። በቃ ቆሻሻ ማውጫ ነው የተዘጋጀው። እግዚአብሔር እንደዛ ነው የሰራው እንጂ ሌላ ነገር አይደለም የሰራው። በፍጹም አይሆን ነገር ነው። ከዛ እንደዛ በሚያደርግበት ጊዜ በቃ ተቀላቀለ። ይሄው አሁን ዳይፐር እየተጠቀምኩ እንደዚህ ይሆንኩ እየሸተትኩ ነው የሚሄደው ምናምን የሚሉ ሴቶች ሁሉ አጋጠሙኝና በጣም አዘንኩኝና ጀስት ምንድነው ይሄ ምንድነው ከወንድ ጋር መሆን ብቻ ሳይሆን ምስቶቻቸውንም እንደሚያደርጉት አሉ። አስብ ፍሬንዶቻቸውን እንደዚህ የሚያደርጉት አሉ። በዚህ የምጣሉት ብዙዎች አሉ። ግን ምንድነው እኔ አሁን ጥያቄ ሁሉ ጊዜ ስለ በቃ ከተሳሰብ ታርሙኛላችሁ። እኔ የልጆች እናት ነኝ። ጀስት ምንድነው ለልጆቼ ነግራቸዋለሁ፣ ግልጹን ነግራቸዋለሁ። ይሄ በቃ ኃጢያት ነው፣ እንደዚህ መጥፎ ነገር ነው፣ እንዲህ ነገር ነው፣ ለጤናችሁም ከጤና በላይ ደግሞ እግዚአብሔር ማይወድ ነገር ነው ብዬ በግልጽ ልጆችን አስተምራለሁ። የሚቀርቡኝን ወጣቶችን አስተምራቸዋለሁ፣ መክራቸዋለሁ። የሚቀርቡኝ ቤተክርስቲያን ውስጥ ወይ እንደ ጓደኞቼ ልጆች ምናምን የዘመን ልጆች ማቃቸውን ግን ለዚህ በቃ ለህዝቡ ማን ይድረሰው ብዬ አስባለሁ። ምንድነው ይሄ ነገር እንዴት ነው ይፋስ የሚወጣው? ማንስ ነው እንደዚህ በግልጽ ማስተማር የሚችለው ብዬ ብዙን ጊዜ አስባለሁኝ። እና ከባድ ነው፣ ብዙ ነገሮች አሉ። እንትን ትዳር ላይም እንደዚህ አይነት አጣብቂኝ ውስጥ መግባት ካለ ቤተክርስቲያን ውስጥ ያሉ መጋቢዎች በትክክል ማስተማር ያለባቸው ይመስለኛል። አስተምሩም። እኔ አሁን ብዙ ፓስተሮች ተነጋግሬያለሁኝ። ምን እንደሚሉ ታውቃለህ? ይሄማ ነውር ነው፣ እንዴት ነው መድረክ ላይ ይሄን ቶፕ ይዤ የሚወጣው ይሉሃሉ። ይሄ እኮ የትውልድ ጉዳይ እኮ ነው። አሁን እናውራ ከተባለ እውነቴ ነው። እናውራ ከተባለ ወንድ ለወንድ ያው ባይብሊካል አይምሯቸው ተላልፎ የተሰጡ ሰዎች ናቸው ያንን የሚያደርጉት። የሰው ልጅ ክቡር ሆኖ ተፈጥሮ ሳለ እንደሚጠፋ እንስሳ ተመሰለ፣ ከእንስሳም በታች ማለት ነው። ስለዚህ በተፈጥሮ የሚገባውን ማድረግ ትቶ ከተመሳሳዩ ጋር በፍትወት እንደተቃጠለ ባይብልም ይናገራል። ስለዚህ ይሄ አሁን አንዳንድ ሰዎች ራሳቸውን ሲያጻድቁ ግን በየቤቱ ያለ ችግር እንደሆነ ነው። እንግዲህ እህታችን እኔ እንደዚህ አይነት ነገሮች ሰምቼ አውቃለሁ። በትዳር መካከል በአምላክ በፈቀደለት በትክክለኛው መገናኛ መንገድ ሳይሆን ኤክስትራ በሆነ መንገድ ገባችሁ፣ እንደዚህ አሁን እሷ ባለችው በፊንጢጣ በኩል እንደዚህ ሴክሹዋል ኢንተርኮርስ ለመፍጠር የሚፈልጉ ሰዎች አሉ። እና ይሄ ራሱን የቻለ ትምህርት የሚያስፈልገው ነገር ይመስለኛል። ወንድ ለወንድ ጋር ስህተት እንደሆነ ሁሉ ሴት ከወንድ ጋር ያንኑ ድርጊት መፈጸማቸው ኃጢአት ነው፣ በደል ነው ብዬ ነው እኔ የማምነው፣ በእኔ ምልከታና አስተሳሰብ ማለት ነው። ምክንያቱም እግዚአብሔር ያን ነገር ለጾታዊ ግንኙነት አልፈጠረው። ለጾታዊ ግንኙነት እግዚአብሔር የፈጠረው አለ ትክክለኛ በጋብቻ በተቀደሰ ጋብቻ በኩል ራስ ያን ነገር በማድረግ በዘርም ደረጃ የምትበዛበት አንድም ትዳር እግዚአብሔር ወደ ምድር ሲያመጣ የመጣበት ጉዳይ ብዙ ተባዙ የሚለውንም የእግዚአብሔርን የመባዛት አጀንዳ ለማስፈጸም ነው። ስለዚህ በትዳር ውስጥ የመባዛት ሕግ አለ። ጳውሎስ ደግሞ ማንም ደግሞ በዝሙት ከሚፈተን የራሱ ሚስት ትኑረው ብሎ ከአንዱ ከፈዚህ ፈተና ማምለጫ አንዱ መንገድ እንደሆነም ያቀርበዋል። ስለዚህ ትክክለኛው መንገድ እግዚአብሔርም ያስቀምጠልን መንገድ እያለ በሌላ መንገድ እርካታን መፈለግ ከእግዚአብሔር ከአምላክ ጋር መጣላት ነው ብዬ ነው የማምነው። ቪዲዮዎቹን ለማሳየት ልሞክር። እነዛን ቪዲዮዎች ይህንን ፓስተር እንየው። ይህንን ሰውዬ ታውቀዋለህ? እኔ ሪከርድ ነው ያደረኩት ከሆነ ቸርች ውስጥ አለው ያ ኢየሱስ ይሄ ሰው ታውቀዋለህ? አዎ ድምፅ አይሰማም ብራዘር። አዎ አውቀዋለሁ። ማን ደረጀ ነው? ደረጀ እኔ አላውቀውም። አይ በጣም ብዙ መጽሐፍ አለኝ የሱ ሰውዬ እንደውም እዚህ እሺ እኔ ጋር ብዙ መጽሐፎች አሉ። ምንድን ነው ያወራው? አንዳንድ ኦርቶዶክሳዊ ወገኖች ናቸው የላኩልኝ እነዚህን ቪዲዮዎች ማለት ነው። ልጁ ማህተብ ስላደረገ
ልጁ ላይ ሐሳብ የሰጠ የመሰላቸው ሰዎች ናቸው የላኩልኝ እነዚህን ቪዲዮዎች። ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታረገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው አንዳንዱ ያደርጋል ይደረጋል። ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ነው ከወር ዲያፐር አድርገው ነው የሚሉት። ቸርች ውስጥ ይሄን ያህል ብዙ ሆኑ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባዛው፣ ክፉ ነገር ይባዛል። እርሾ ነው ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ። ይህንን ፖስት የፖሰቱት ኦርቶዶክሳውያን ልጆች ናቸው። በየመንገዱ የሚሰብኩ ወደዚህ እምነት ሊወስዱክ ነው ይላሉ። እንደዚህ አይነት ነገር ማውራት መጨረሻው ፍሬ ይሄ ነው። በነገራችን የጋብቻ አስተማሪ ነው። አዎ የጋብቻ አስተማሪ ነው። እሺ ዘማሪዎች አሉ አለ እንደኛ ብቸኛ እኛ የፕሮቴስታንት እምነት ተከታዮች የምንበረከከው አንድ መሳሪያ ያወጣብን ሰው ላይ ሁለተኛ ማይክ ይዞ ተንበርክከን እንጸልያለን የሚለን ሰው ጋር ነው እኮ። እኛውን ዞረ እንዲህ ነው ተንበርክከን እንጸልያው። አስተማሪ አለ እያላችሁን ዘማሪ አለ እያላችሁን እንዴት ነው አምናናቸው አይናችን የምንጨፍንላቸው ለነዚህ ሰዎች? ገባ? ምንም ስም ባልተጠቀሰበት ሰዎቹ አይደንቲፋይ ባልሆኑበት በዚህ መልኩ በየሚዲያው እየሄደ ወሬ ለማዳመቅ ዘማሪዎችም አሉ ሰባኪዎችም አሉ የሚል ከሆነ ይሄም የጋብቻ አስተማሪያችሁ መጠየቅ አለበት። በእውነት መጠየቅ አለ። ማን ነው ዘማሪ እንዴ? እውነት ነው። ጌታ ሆይ ተስፋ እጃችንን እያነሳ ምናችንን እያየ እንደሆነ በምን እናውቃለን? እጃችሁን ወደ ላይ አድርጋችሁ ምን አያለ ምናችንን እያየ እንደሆነ በምን እናውቃለን? ስለዚህ እንደዚህ አይነት ወሬ ሚዲያ ላይ ወጥተህ ካወራህ ለእኛ ተወኛ ምስኪን ሰዎች ነን። እኛን ተወን። ቢያንስ ፌዴራል ፖሊስ ጋር ሄደ ጥቆማ መስጠት አለ። በካል የሚባለው ሰውዬ እንደዚህ ነው ብለህ ወንጀል ነው እኛ ሀገር ውስጥ። በተለይ ደግሞ እውነቴን እኮ ነው የምላችሁ እኛ በተለይ ምን ይኩን መናገር ማከበደኝ እኮ ዲው እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? ይሄ ደግሞ ስማ እዚህ ቦሌ ላይ ይላል ይሄ ሽማግሌ ሰው እንደ ቸርች ውስጥ እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? እንደ ቸርች ውስጥ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ። ይሄ ግለሰብ ደግሞ በተለያየ ጊዜ ወጥቶ ነው እኔ ፕሮቴስታንት ውስጥ ቁጭ ብሎ ፕሮቴስታንት ምን እንዳደረገው አላውቅም። እኔ እኮ ሐሰተኛ እቃወማለሁ ወዳጆች። በዚህን ያክል ደረጃ ግን ውሸት አላወራ። ለምሳሌ አሁን ተመስገን ጌታ ልጅ እኔ በ12 ዓመቴ ነው ከኦርቶዶክስ ወደ ፕሮቴስታንትነት የሄድኩት። ተመስገን ጌታ ልጅ እናቱ ያማጠችው ራሱ ጸሎት ፕሮግራም ላይ ነው መጥቶባት ሆስፒታል ሄደችው። ቸርች ተወልዶ ውሸቱን ምንድነው ኤምኬሲ ቸርች አዳር ጸሎት ላይ ወንድና ወንድ ሴትና ሴት ይላል። እንደዛ ከሆነ አንተም ላይ ደርሷል ማለት ነው። ሌላ ተጠቂ ነህ ማለት ነው። አንተ ራስህ ሰው ያልደረሰበትን እኮ አያወራም። ተጠቅታል ማለት ነው። ከተጠቃ ደግሞ መመርመር አለብህ። ውሸት የሚያወሩ ሰዎች አሉ። እንደዚህ አጉል ተወዳጅነት አጉል እልህ ውስጥ እየገቡ ማለት ነው። ይሄም ግለሰብ እንደዛው ፕሮቴስታንት ነኝ ይላል። ቤተ እምነት ይመራል። በስሩ ብዙ ቸርች አለ። የራሱን የቻለ በጣም ብዙ ጉድ አለ። በነገራችን ላይ ቸርቾችን እያወጣ እየሸጠ መሬት እየሸጠ ምናምን በጣም ብዙ ነገር ያደርጋል። ስለዚህ ሰውዬ ተጨባጭ የሆነ ቤተክርስቲያኖች ጠርተው አባት ሁነን መሪ ሁነን ብለውት ይሄን ግለሰብ ሙሉ ቸርች ወስዶባቸዋል። አሁን ስለነ ዮናታን ምናምን ሲናገር እኮ ጻድቅ እኮ ነው የሚመስለው ሰውዬው። ስለ እዩ ጩፋ ምናምን ሲያወራ እኮ ክንፉን ሱፉ ውስጥ አጣጥፎ ክንፉን ቀጭቶት ይሄ መልአክነት ክንፉን ቀጭቶት ሱፉ ስር ደብቆት ነው የሚመስለው። ከዛ ኢንተርቪው ተደርጎ እንደጨረሰ ኮቷን ወለቅ አድርጎ የቀጨውን ክፍ ከእንደገና ዘርግቶ እንደዚህ አማቶ ወደ ቅድስተ ቅዱሳን የሚበር ነው የሚመስለው ሲያወራ፣ በጣም በቦልድነስ ሲያወራ።
የ13 ዓመትና የ14 ዓመት ህፃን ልጅ ከመድረክ ጀርባ መጋረጃ ጀርባ ተደፍረው ከሆነ ይሄ ትልቅ ወንጀል ነው ኢትዮጵያ ውስጥ ወንድ በወንድ ከተደፈረ። ስለዚህ እንደዚህ ያለ ትልቅ ወንጀል ከተፈጸመ እኔ አሁን እውነት ነው ያወራው ውሸት ነው ያወራው እያልኩ አይደለም። የእውነት ከሆነ ግን መረጃውን ያውጣ ነው እያልኩ ያለሁት። ትውልድ መዳን አለበት። እነዚያ የተደፈሩ ልጆች ፍትህ ማግኘት አለባቸው። ጉዳዩን የፌደራል ፖሊስ መመልከት አለበት ነው። አሁን እኮ ውሸቱን ነው ያወራው ምናምን እኮ እያልኳቸው አይደለም። ለማንም እኔ የአንድ ሰው ወጥቶ እንደዚህ ሆነብኝ ሲል ውሸትህን ነው አልለውም። የሰውን ልብ ማን ያውቃል? እውነቱን ሊያወራም ይችላል ሰው። ግን በመካከላችን እንደዚህ አይነት አመጽ ውስጥ ያለ ፓስተር ካለ ነገ ለኔም ልጆች ሲባል ወንጀለኞቹ ለፍትህ መቅረብ አለባቸው ነው እያልኩ ያለሁት። አለቀ እንዴ! የ13 ዓመት ልጅ አስበኳል። ቸርች ውስጥ መድረክ ጀርባ ተደፈሩ የሚል ክስ በጣም ትልቅ ክስ እኮ። ባለፈው ቀለም ወርቅ አይተንፍሱ እንደከሰሰው ማለት ነው። በቅዱስ ቁርባን አድርገው በጌታ ስጋ ደም አድርገው መርዝ ሰጥተው ገደሉታል። አሁን አንዳንድ ጴንጤዎች አምነውታል። ይህ ትልቅ ክስ ነው። በነገራችን ላይ በመቶ ሺዎች የሚቆጠሩ እዚህ በሚሊዮኖች የሚቆጠሩ ሰዎች በየእሁዱ በየሰንበቱ የጌታ ስጋና ደም ይወስዳሉ እና ቤተክርስቲያኒቷ የምታዘጋጀው የጌታ ስጋና ደም ውስጥ መርዝ ተከቶ ሰው ሞተ ከተባለ በጣም ትልቅ ክስ ነው። መድረክ ጀርባ 13 ዓመት ህፃን ልጅ ተደፈረ ማለትም እጅግ በጣም አደገኛ ክስ ነው። ስለዚህ ይሄ ሰውዬ እንትን መባል አለበት፣ መጠየቅ አለበት ራሱን ችሎ። አሁንም ይህን ጥሪ ብናቀርበው እንግዲህ ለኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ነው። መቼም ካውንስሉ ሚዲያ ላይ ሲጮ ነው ነቃ የሚለው። አብዛኞቹን እስክሪብቶ ሳይሆን እዛ ውስጥ የሚሰሩ ሰዎች እንትናቸው ነው ፌስቡክ ቲክቶክ ነው መሰለኝ የሚጠቀሙት እና በቲክቶክ በኩል ነው የሚገባቸው። ስለዚህ ልንገራችሁ እዚህ ውስጥም ካላችሁ እየተከታተላችሁ ከሆነ ማለት ነው ይሄ ቄስ ግርማ እያለ ራሱን የሚጠራ ብዙ ቤተ እምነቶችን በአስገዳጅነት በራሱ ስራ አድርጎ የሚመራ ግለሰብ በህግ አግባብ መጠየቅ አለበት። 13 ዓመትና 14 ዓመት ህፃን ልጅ ከመድረክ ጀርባ ተደፍሯል እያለ ፍትህ ለቂጤሳ ዳይመንድ፣ ፍትህ ለቂጤሳ ዳይመንድ። ምንድን ነው እንትና ሸዋሸዋ የሰራው ዳይመንድ ነው። እስራኤል ዳንስ ሳይሸወዱ እኔ ግን ቅጤሳ በጣም ነው የሚያሳዝነኝ። የሆነ ሰውዬ ዋይ ነገር ነው። እስቲ አሁን ዳይመንድ ቸርች ላይ ባርክ ብለው ይዞ መሄድ ራሱ ግን ህዝቡ ምን አይል እንደው ምን እንጃ። የሆነ በቃ አይምሮ ራሱ የሰው በጣም ነው የሚገርመኝ። እነዚህ እኮ ነቢያትን ሐሰተኛ ነቢያትን የሆነ እንደ እግዚአብሔር እያዩ እኮ ነው ትልቅ ችግር ውስጥ የሚገቡት። አሁን እስቲ እንደው የሆነ ቦታ አልጋ ይዞ ምን ብሎ እዛው ዳይመንዱን አቆይቶ ቢሸጥስ ምን አለበት? እዛ ጸልይልኝ ብሎ ህዝቡማ እንደዛ ነው። ህዝቡ እኮ እንደ አምላክ እኮ ነው የሚያያቸው። በነገርሽ ላይ እኔ ሐሰተኛ ነቢያት መቆም በአደባባይ በጣም ሳጧጡፍ አብዛኛውን ተከታዮቻቸው ወይ መኪና ገዝቶት ወይ ልቡ ጧ ብሎ ይሞታል ብለው አምነዋል። ልባቸው እንዲፈነዳ አድርጌ እገላቸዋለሁ ምናምን ብሏል። እዩ ጩፋ ራሱ አደባባይ ሊወጡ ያምናል ሰው። ከዛ አልሞት ስላቸው ሞገስ አጣሃል ቅጣት በሆኑ አልሞት ስላቸው ወዳሳ ወንጌል ያሸንፋል የሚል አካውንት ታውቃለህ? አፈወርቅ አላሮ የሚባል አዋሳ ነው ያለው እና ዶክተር አፈወርቅ አላሮ የሚባል በጣም ጎበዝ ልጅ አለ የሚቃወም ማለት ነው። ይሰማል ድምጼ? እሺ ፎን አድርጌያለሁ። ይሰማል። አጀንዳው ዳይመንዱ ላይ እንመለስበታለን። አሁን ማቲ እንዴት ነው? አሁን የጀመርነውን ብንነጋገርበት ጥሩ ነው ብዬ ነው። አቡዬ እንቀጥል። ለምን አጀንዳውን ካላችሁ አድምታችሁ ቀጥሉ። ጆንም ገብቷል። ቀጥሉ። ያ ምንድነው እኔ ማለት የምፈልገው ሁሉም እየተነሳ ፕሮቴስታንቶች ውስጥ እንትን አለ፣ ፕሮቴስታንት ውስጥ እንደዚህ አለ፣ እንትን ውስጥ እንደዚህ አለ ይነግሩናል። እንግዲህ እኔ 30 ዓመት ምናምን ከልጅነቴ ጀምሮ በጌታ ቤት ነው ያለሁት። አይኖርም እያልኩኝ አይደለም። ሰው ነው፣ ከብዙ ቦታ ነው ህዝብ የሚመጣው የሚገባው ከብዙ አቅጣጫ ነው የሚመጣው። የለም አለ ብዬ አልከራከርም። ግን እነዚህ የወጡ እዛው እምነት ውስጥ ያሉ ነበሩ እንዲነበሩ የሚሉት
እነዚህ ሰዎች ራሱ መጠየቅ አለባቸው። ለምን ትውልድ መዳን አለበት? ለምንድን ነው ትንንሾቹ ታዳጊዎቹ ኖርማል እንዲሆን ነው ወይ የፈለጉት ማለት ነው? አሁን ለምሳሌ ያ ሰውዬ የጋብቻ አማካሪ አስተማሪ ነው። ስለዚህ ይሄንን ነገር እያወቀ እንዴት ነው እንደ ኖርማልና ቀለል አድርጎ እያወራ ያለው? እንዴት ነው አንዱ እኮ ያው ጥሩ እኮ ነው አንገፋቸውም ሰው አይደሉ እንዲድኑ እንፈልጋለን አይደል? ከዚህ ነገር ውስጥ እንዲወጡ እንፈልጋለን አይደል? ኦፍ ኮርስ እውነት ነው አይደል? ግን ለምንድን ነው እንደዚህ የቀለለባቸው? ለምንድን ነው እንደዚህ እንደ ቀላል ነገር እያወሩ ያሉት? ለምንድን ነው እንደዚህ ያቀለሉትን? እኔ ማወቅ ፈልጋለሁ። እነዚህ አስተማሪ ነን የሚሉ እግዚአብሔር ቤት ነው ያለን የሚሉትን ራሱ መጠየቅ አለበት። ለምንድን ነው ማይጠየቀው? ትምህርት አስተምረን ትውልድን ማዳን ነው ያለበት። የእግዚአብሔር ቃል እንደዚህ ነው የሚለው እግዚአብሔር ቃል ይሄንን ይጠየፈዋል ብለን ማስተማር ነው ያለበት ወይስ አለኮ ግን በቃ እንትኖች አሉ ዘማሪ አለን ሁሉም ከዛ እየወሰደ ነው እየነገረን ያለኮ እነሱ ከሚያወሩት ነው እየወሰዱ ሌላው ደግሞ እየነገረን ያለው አይደል አሁን ስለዚህ ያ አርቲስቷ ላይ ቀርቦ የሚያወራው ሰውዬ ነበረ እነዚህ የሚያወሩት ወስዶ ሊሆን ይችላል ግንኙነት ሊኖረው ይችላል የለውም ብለን አንከራከርም ነገር ግን ለምንድን ነው ይሄንን እውነት አሳዩን እነዚህ ሰዎች ያሳዩን እነዚህ በተለይ እግዚአብሔር ቤት ነን ሚሉ ወንጌል እናምናለን የሚሉ ሰዎች እንዲነግሩንና እንዲያሳዩን ልጆቻችን እንዲተርፉ ወጣቶች እንዲተርፉ ያሁኑ ትውልድ እንዲተርፉ እንፈልጋለን ለምንድን ነው እንደቀላል ያዩት ለምንድን ነው ያቀለሉት ነው ጥያቄ አቡ ለምንድን ነው ያቀለላችሁት እናንተ ይሄንን ይሄ አርቲስት ማናት ገነት ንጋቱ ላይ ቀረበ ሰውዬ ክስ በስምታችኋል አይደል ቄስ ማናቸው እስማቸውን አላውቅም ቄስ ምናምን የሚባሉ ናቸው የሚሰውዬ ቄስ ግርማ ለምንድን ነው የማይጠየቁት የት ነው ያለው ቄስ ግርማ እርሶ ተናግረዋል በቤተ እምነቱ ላይ ተናግረዋል ለምንድን ነው ሌላ ሰው ስለሆነ ነው እንትን የሚደረግ እሳቸው ይጠየቁልን እኔም እንዲጠየቁ ፈልጋለሁ ካውንስል የምትባሉ ሰዎች እኔ ሰውኑ እንጃ ምን እንደሆናችሁ አላውቅም ግን እንድትጠይቁልን ፈልጋለሁ ለምን ዝም አላችሁ አሉ እኮ እሱ ይሄ ሰውዬም እኮ ግንኙነት ነበረኝ አለ ነው ያለው እኝም ሰውዬ ህፃን ተደፍሮ እንዴት ነው ዝም ያላችሁት እንዴት ይቀጥልባችሁ እንዴ ንገሩን ለምንድን ነው እሳቸው ማይጠየቁት እስቲ ጠይቁልን እሳቸው የሚጠይቁልን በህግ ይሄንን ሰውዬ እንደጠየቃችሁ እንደከሰሳችሁ እሳቸውም ተከሰው ቀርበው እንዲመልሱልን እንፈልጋለን እኚህ የጋብቻ አማካሪው ለምንድን ነው ከሸፈኑ ከደበቁ አይደል አናገላቸው ማሉ አይደል ሚዲያ ላይ ወጥተው ለምንድን ነው ያወሩት አናገልም ካሉ እንይዛቸዋለን ካሉ ታዲያ በውስጥ ሆነ ያስተምሯቸው ይጸልዩላችሁ ከዚህ ነገር ነፃ ያውጧቸው ለምን እየመጣችሁ መድረኮቹን ባገኛችሁት ኢንተርቪው ሁሉ የምታወሩት ይሄንን ነው ለእናንተ እውቅና ግን የምታበላሹትና የምታጠለሹት ብዙ ህዝብ የሚከተለው እምነት ነው እምነቱ ላይ የሆነ ነገር እንዳለ አድርጋችሁ የምታሳዩት ራሳችሁ እነዚህ አስተማሪ የምትባሉት ስለዚህ እነዚህ ሰዎች እንዲጠየቁልን እንፈልጋለን አስተማሪም የተባለው አለ ብሏል ስለዚህ ይንገረን ያሳየን ተጠንቀቁ እዚህ አትሂዱ ወደዚህ አትሂዱ እዚህ ቦሌ ጋር አለ ብለው አጥልለው እኮ ነው ያወሩት ቦሌ ጋር ያለ ሰው ሄዳችሁ ፈልጉና አሳዩን ይዘጋቻችሁ ከዛ እሱን ካውንስል አድርጉት ከፈለጋችሁ ጸልዩለት የፈለጋችሁትን አድርጋችሁ ከዛ ውስጥ እንዲወጣ ትሪት አድርጉት እንደቀላል ነገር ለምን ትቆጥራላችሁ ምን ነው እንደዚህ ቀለል አለባችሁ ትውልድ እያለቀ ከሆነ እንደዚህ የቀለለባችሁ እንዴት ነው ስለዚህ ካውንስል እባካችሁ ብቻ ምን እንደምንላችሁ አናውቅም በዚህ ታማላችሁ በትክክል አላችሁ ሁላችሁም እዚህ እንደምትመጡ እናውቃለን ስለዚህ ይሄንን ነገር የዚህ ሰውዬ እንዳወጣችሁ የሌላ ሰዎችንም ከሳችሁ ትልቅ ሰውዬ አባባ ቄሱ ማናቸው እነዚህ ግርማ የሚባሉ ሰውዬ ይጠየቁልን ይሄኛው ደረጀም የጋብቻ አማካሪ የተባለው ሰውዬ እንዲጠየቅልን እንፈልጋለን ስለዚህ አታቀሉብን እንደቀላል ነገር አትንገሩን ትውልድ እንዲለምድ አታድርጉት ወጣቱ እንዲለምድ ቀለል አድርጋችሁ አታውሩ አለ እኮ እንትና እያልን አጥልለን እንድንሄድ እንደፈለጋችሁ እኛ የምናስተምረው ጽድቅ ነው ካልን ቅድስና ነው ካልን አይደል ዓለምን አይመጥነንም ብለን እኮ አይደል ወንጌልን ይዘን የወጣ ነው ስለዚህ ምን ነው እንደዚህ ቀለለባችሁ እግዚአብሔር ነገር
አቡዬ ነው የምለው ብዙ ከማውራ ቴንክ ዩ ታፍ ጆይ እንኳን ደህና መጣ። ትክክለኛ ሐሳብ ነው የሰጠሽ አቡዬ እንኳን ደህና ቆየኝ። ማቲ ታፉ የተወደድሽ እህታችን እንደገና ማን ነው የሚለው እህታችንም ማርቲ ያለሽ ማርቲ ሰላም ላንተ ወንድሜ እንዴት ናችሁ? ሰላም ብያለሁ። ጥሩ ሐሳብ ነው ሐሳብ እየሰጣችሁ ያላችሁ። ሰላም ብለናችሁ ተባረኩልኝ። ቆንጆ ሐሳብ ነው ግን እንትን ይመስለኛል አቡዬ አሁን ካውንስሉ አሁን የወሰደው እርምጃ አንድ ጥያቄ ተከትሎ ይመጣል። በተለይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዚህ በፊት ቄስ ግርማ የሚባሉትን አባት ቪዲዮ ሰርቼባቸው ነበረ ካስታወሳችሁ እንደው መጠየቅ አለባቸው። ፒያሳ አደባባይ ላይ ይሄን ያህል ብር ወሰዱበት አስገድለውት ምናምን ሲል እንዴት መንግስት ባለበት ሀገር እንዲህ ሲያወራ ኦልሬዲ ምስክር ሆኖ ማስጠየቅ አለበት ስለነበርና ብዙንም ነገር ሲናገሩ ቀጥታ መረጃውን አይደለም የሚያወጡት። ለምሳሌ ቪዲዮ ስትሰራ አንተ ምንድነው የምታደርገው? የሐሰተኞችን ትምህርታቸውንም የሰሩትንም ስራ መረጃ ታቀርባለህ። መረጃ አለ። ያንን መረጃ አይቶ ሰው ያምናል፣ ከዛ ነገር ይጠነቀቃል። የኛው ግን በደፈናው ሲሆን ምንድነው የሚሆነው? አሁን ጥርጣሬ ሁሉም ሰው ላይ ያድራል። አንደኛ አሁን የትኛው ታዋቂ ፓስተር ሲል ልጅ የትኛው ነው ታዋቂ? እኔ አሁን ሁሉንም ፓስተር እየጠረጠርኩ ነው። የትኛው ይሆን? በምን ልለየው? ግራ እየገባኝ ነው። በምን ትለየዋለህ? ስለዚህ በጣም ነው የሚያወዛግበው ማለት ነው። ያኛውም እንዲያሉ መድረክ ላይ እንደዚህ የሚያደርጉ ሲል ግርማም እሱም ትክክል አይደለም። አንደኛ ከትልቅነቱም አንጻር ከሱ የሚጠበቅ አይደለም። ስፔሲፊክ በመረጃ ያቅርቡት። እኔ አንድ ነገር እላለሁ፣ የተቋሙ ስም መጥፋት አሳዝኖን ከሆነ በእጅጉኑ እናሳዝናለን። ሊያሳዝነን የሚገባው እርኩሰትን ስለምንጸየፍ፣ ክፉ ነገርን ስለምንጸየፍ፣ ትውልድ ተበደለ ሲባል ጸጥ የሚል ልብ ስለሌለን የእግዚአብሔር ቃል በጽድቅ እንድንመላለስ ስለሚያዘን እንጂ በሐሰት ስማችንን ሰው ስላወጣ ተሰምቶን መክሰስ የለብንም። ነገር ግን ለትውልድ ከም እንደሚያስብ ይህን ነገር እንደ ኢትዮጵያዊ እንደሚጸየፍ ሰው ነገሩም ተጋልጦ ምድራችንንም ቤተክርስቲያንንም ሆነ ትውልዳችንን ማትረፍ አለብን ከሚል የጽድቅ አቋም የተነሳ መሆን አለበት። የመጀመሪያው ሌሎችም እንዲያውቁት የምንፈልገው እኛ የወንጌል አማኞች ስማችንን በቃ ምናምን ለማስጠበቅ አይደለም የምንፍጨረጨረው። እኛ የምንፈልገው ትውልድ እንዲያመልጥ ስለሆነ እንዲህ አይነት ነገር ያደረገ ካለ ሰውየው ይገለጥ የምንለው ለምንድን ነው? ስሙ ይጠቀስ የምንለው ለምንድን ነው? ያን የምንልበት ምክንያት ለምንድን ነው? ኦኬ ትውልድ ማምለጥ አለበት፣ ፍትህ ማግኘት አለበት። ሰው የተደፈረም ካለ ፍትህ ያግኝ፣ የታወቀም ካለ የምን ቸርች ነው እስሩ ያለው ትውልድ ያምልጥ። ትውልድን ለምን ይበርዛል ብለን አምላካችን የሚጠላውን ይሄንን ተግባር ወንድ ለወንድ ሴት ለሴት የሆነ ተግባር አምላካችን ስለሚጠላ በውስጣችን ያለ መንፈስ ስለምንጸየፈው ነጥሮ አውጥተን ነው ልናወግዘው ልንለየው የምንፈልገው። ምክንያቱም ጳውሎስ የአባቱ ሚስት ያገባ በእናንተ መካከል ይኖራል፣ ታቢያችኋል፣ ልታዝኑ ሲገባ ይላል። ልታዝኑ ሲገባ እንዴ ልታዝኑ ሲገባ ጭራሽ ታቢያችኋል። እኔ ፈርጄበታለሁ፣ ለዩት፣ አውጡት ከጉባኤ መካከል አለ። እዚህ ሲለይ ሩቅ ሆኖ ሲሰማ ማለት ነው። እንዲህ አይነት አቋም ያለን ሰዎች ስለሆንን ኃጢአት ላይ አመፅ ላይ ትውልድን የሚያበላሽ ስለሆነ ጥቂት እርሾ ሊጡን ሁሉ ያቦካል። እንደዚህ ሚስጥር የሚደበቅላቸው ሰዎች ግለሰቦች ካሉ ብዙ ትውልድ ነው የሚያቦኩት። ቤት ይገባል